አው አላህ ዲኑን ሙሉ ያደረገበት ቀን በዙል ሂጃ 10 ቀናት ውስጥ አንደኛው ቀን ላይ ዲኑ ሙሉ ነው፣ ጉድለት የለውም፣ ሚቀነስ ሚጨመር የለው። ለተኸዝና ذلك اليوم عيدا እችን ቀን ዒድ አድርገን እንይዛት ነበር አላቸው ለዑመር። ከቀናት የለም መልካም ስራ አላህ ዘንድ እጅግ ተቀባይ ተወዳጅ የሆኑበት ቀናት ስራ የለም ከነዚህ 10 ቀናት የበለጡ። ወለያሊ العشر በ10ቱ ሌሊቶች አለ ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው። አረፍቱከ አረፍቱኪ አወኩሽ አወኩ የተባባሉበት። ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙል ሂጃን 10 ቀናት የሚወዳደር የለም። ከመስጊድ ርቀ ከሆነ ወደ መስጊድ ተመለስ፣ የሰው ሐቅ ነክ ከሆነ መልስ። ያለፈውን የአንድ ዓመት ወንጀልና የወደፊት የአንድ ዓመት ወንጀል ያስመራል። አላሁ አክበር። ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የኢባዳ እናቶች የተባሉት በአጠቃላይ የተሰባሰቡበት ቀን ነው። ስለዚህ ይህን 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት? ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ። አንዱ ምን የውሙ ዓረፋ። አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው። ዓረፋ ላይ ላሉ ሰዎች ለአላህ ይፎክራል። አህለ ሰማኢ ሰማ ውስጥ ካሉት መላእክት ዘንድ የሚደረጉ ዱዓ ሙስተጃብ የሆነበት ቀን ነው ተባለ። የውሙ ዓረፋ ከአላህ ውጭ ሊያድን የሚችል ማንም የለም። ሊዳን የሚቻለው በአላህ ሲታመን ብቻ ነው። በዚሁ አጋጣሚ ኡድህያ የምታርዱ ወንድሞች እህቶች፣ አቅም አላህ የለገሳችሁ የቲሞችን አስታውሱ። ጸጉሩንም ጥፍሩንም ከመቁረጥ ይቆጠባሉ። እናንተ ደግሞ እንዴት አላህን በማመዝ የሚፈትን ልብስ ለብሳችሁ ሽቶ ተቀብታችሁ እንዴት ተብሎ ያን እንዳታደርጉ አደራዬ ነው፣ ምክሬ ነው። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። አርሐሙ ራሒሚን የሆነው ጌታ፣ የአዛኞች ሁሉ አዛኝ ሩህ የሆነው ጌታ እኛ የምንጠቀምበትን እድለኞች የምንሆንበትን አጋጣሚዎችን የምናገኝበትን ነገር በየጊዜው ያመጣልናል። በአንድ ሐዲስ فقد روى الإمام الطبراني من حديث محمد بن مسلمة الأنصاري رضي الله عنه قال قال رسول الله صلى الله عليه وسلم إن لربكم في أيام دهركم نفحات الله كجيتاتشو كناتوች ወይም ከዘመኑ ለእናንተ እኮ የሰጣችሁ ስጦታ አለ፣ የሱ ስጦታዎች አሉ። فتعرضوا لها لسوام تزغاجولات لعله ان يصيبكم نفحه منها كسو كميسطاچو سوتا እናንተ ሊያገኛችሁ ይችላል። فلا تشقون بعدها ابدا ከሷ በኋላ መቼም እድለ ቢስ አትሆኑም ይላል። አላህ እድሎችን ያመጣል። ረመዳንን አመጣ። ረመዳን የተጠቀመ ተጠቀመ፣ የተበላሸበት ተበላሸ። ተውባ የምናደርግበትንም ሀያታችንን አርዝሞ እድል ነው፣ ስጦታ ነው። ተውባ እንድታደርግ ሀያትን ማምጣቱ እድል ነው፣ መጠቀም ነው። አሁን ደግሞ በዱንያ ላይ አፍደሉ አያሚ ዱንያ በዱንያ ላይ እጅግ በላጭ የሆኑ ቀናቶችን ደግሞ አላህ አመጣለን። የዛሬው ርዕሳችን አላህ ዲኑን ሙሉ ያደረገበት ቀን በሚል ርዕስ ቆይታ እናደርጋለን። አዎ አላህ ዲኑን ሙሉ ያደረገበት ቀን በዙል ሂጃ 10 ቀናት ውስጥ አንደኛው ቀን ላይ። ይሄ ለነብዩ አለይሂ ሰላቱ ወሰላም ኡማ ትልቅ ብስራት ነው። ዲኑ ሙሉ ነው፣ ጉድለት የለውም፣ ሚቀነስ ሚጨመር የለውም፣ ሙሉ ነው፣ የተሟላ ነው። ማንዋሉን አላህ አሟልቶ ለኛ መስጠቱ ከኒዕማዎች ሁሉ ወላሂ ትልቁ ኒዕማ ነው። የጎደለ ቢኖርስ እንዴት ነው የምንሆነው? አላህ ግን ሙሉ አደረገው። በየትኛው ቀን? በእነዚህ 10 ቀናት ውስጥ
ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ አንድ ቀን አነ ረጁለን ሚነል የሁድ ከየሁድ አንድ ሰው መጣና ቃለ ለሁ ለሱ አለው ያ አሚረል ሙእሚኒን አንቱ የምእመናን መሪ ሆይ አየቱን ፊ ኪታቢኩም ተቅረኡነሃ በእናንተ መጽሐፍት እኮ አንድች አያ አለች የምታነቧት ለው ዓለይና ማዕሸረል የሁዲ ነዘለት በእኛ በየሁዶች ጭፍራ ቡድን ስብስብ ብትወርድ ኖሮች አንቀጽ እኛን አስመልክታ ለተኸዝና ዛሊከል የውመ ዒደን እችን ቀን ዒድ አድርገን እንይዛት ነበር አላቸው ለዑመር። ቃል ዑመርም አሉ አዩ አየትን የትኛዋ አንቀጽ ናት? ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ዛሬ ሃይማኖታችሁን ለእናንተ ሙሉ አድርጌዋለሁ፣ የተሟላ አድርጌዋለሁ። ሐላል ሐራሙ አህካም ህግጋቱን ሁሉን ነገር የተሟላ አድርጌያለሁ። እንደዚሁም ጸጋዬንም በእናንተ ፈጽሜያለሁ፣ አሟልቻለሁ፣ ሰጥቻለሁ። ወረዲቱ ለኩም ልእስላመ ዲና ከሃይማኖት በኩል እስልምናን ወድጄላችኋለሁ፣ መርጬላችኋለሁ የምትለዋ የቁርአን አንቀጽ በእኛ የሁዶች ላይ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን እችን ቀን ዒድ አድርገን እንይዛት ነበር አሉ። ቃለ ዑመር ረዲየላሁ ዐንሁ ታላቁ ሰሓባ ዑመሩል ፋሩቅ ምን አሉ? ቀድ ዐረፍና በእርግጥም አውቀናል ዛሊከል የውም ይህንን ቀን ወልመካን ቦታውንም አለዚ ነዘለት ፊህ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም የወረደች ወሁወ እሳቸው ረሱል ዐለይሂ ሰላቱ ወሰላም ቃኢሙን ቢዐረፋ ዐረፋ ላይ ቁመው የውመ ጁምዓ የጁምዓ ቀን ነበረ። ዘጠነኛው የዙልሂጃ ቀን ቀኑ ጁምዓ ነበር። ዐረፋ የሚባለው ዘጠነኛው ቀን ነው። ሐጀተል ወዳ የመሰናበቻ ሐጅ ሲያደርጉ ሊሞቱ 81 ቀናት ሲቀራቸው ማለት ነው የወረደች የቁርአን አንቀጽ ናት። አልየውመ አክመልቱ ለኩም ዛሬ ለእናንተ ሞልቼላችኋለሁ ዲነኩም ሃይማኖታችሁን ጉድለት የሚባል ነገር የለውም ሙሉ ነው። አልሐምዱሊላህ እስቲ በሉ አዎ ሙሉ ነዋ፣ ምንም የጎደለ የለማ። የዚህ ዲን ጠባቂው አላህ ነዋ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን እኛ ይህንን ዚክር ብሎ የጠቀሰው ቁርአኑን ያወረድነው እኛ ነን፣ እኛው ጠባቂ ነን አለ አላህ። ማንም ሊበርዘው ሊከልሰው ሊጨምርበት ሊቀንስበት የማይችል በአላህ ጥበቃ ውስጥ ያለ የአላህ ቃል ነው። ተውራት እንጂል ለነቢያቶች ወርዶ ኃላፊነቱን ለዑለማዎቻቸው ተሰጡ። የይሁዶች የአህለል ኪታብ ዑለማዎች የሚፈልጉትን ጨመሩ፣ የሚፈልጉትን ቀነሱ፣ ከሚስማማቸው ከስሜታቸው ጋር ሄደውን አደረጉ። ፈወይሉ ሊለዚነ የክቱቡነ ቢአይዲሂም ሱመ የቁሉነ ሃዛ ሚን ኢንዲላህ ወዮላቸው ለነዛ በእጆቻቸው ለሚከትቡ የሚጽፉ ከዛም ደግሞ ይሄ ከአላህ ዘንድ ነው ለሚሉት ወዮላቸው አለ አላህ። ይሄ እስላምን ግን ቁርአንን ግን ወላሂ ማንም ሊበርዘው አይችልም። ቃል ኪዳኑን ኃላፊነቱን የወሰደው ማን ነው? አላህ ነው። ታዲያ አላህ ሙሉ ያደረገው ዲን አላህ ሙሉ አድርጎ የሰጠን መመሪያ ቁርአን የነቢዩ ዐለይሂ ሰላቱ ወሰላም አስተምሮ ኢስላም ሐዲስ ታዲያ እንደፈለግን እኛ ልንሆንበት ማን ነው ፍቃድ የሰጠን? እንደ ምሳሌ አላህ በቁርአን ላይ ያስቀመጣቸው እያንዳንዱን ስለ ሲፋቶቹ ስለ ባህሪያቶቹ ሊሆን ይችላል። ማንም ሊቀለብስ ሊቀይር አይችልም። ለምን? ሊቀየር ቢቻል ኖሮ እንዲህ ነው ቢባል ኖሮ ያን ቀን ይሆን ነበረ። ግን በቃ ሙሉ ነው የተሟላ ነው። አይ ጉድለት አለው እዚች ጋር አስተካክል ብሎ ካለ ምን እያለ ነው? በቁርአን ላይ ላሉ ዑለማዎች አንድ እቺ ጋር ጉድለት አላት መጨመር አለባት ሚል ካለ ይከፍራል። ይሄ መቀነስ አለበት ካለ ይከፍራል። ማን ነው ዲኑን የሞላው? አላህ ነው። ለምሳሌ አላህ ቁርአን ላይ ግልጽ በሆነ በአረብኛ ቋንቋ አርራህማኑ ዐለል አርሽ ኢስተዋ አይደል? ማን ፈቀደልህ ይስተውላል ልትል አንተ? ማን ፍቃድ ሰጠ? ነብዩ ያላሉት አራቱም ኸሊፋዎች ያላሉት ተዓቢዮች ያላሉት ከአራቱ መዝሀብም ያልተነበበ ያልመጣ ማን ስልጣን ሰጠ? አላህ ሙሉ ያደረገው እንዴ አንተ ልትቀለብሰው አንተ ልትቀይረው
ስሜትን እንደፈለግ ፍልስፍና የፍልስፍና ሰዎች አይ እነሱ የሚረዱት ነገር በአጠቃላይ በሰውኛ ስለሆነ ይሄንን ለአላህ ከሰጠነው ከሰው ጋር አመሳሰል ነው። ማን አመሳሰል አለ? ተምሲሉስ ማን ግባ አለ? ተዕጢሉስ ማን ግባ አለ? ተሕሪፉስ ማን ግባ አለ? አላህ ለራሱ ባጸደቀው ነገር ታጸድቃለህ፣ ለራሱ በወሰፈው ነገር ትወስፋለህ። ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ባህሪን እንዲህ ነው ብለው በነገሩ ትቀበላለህ። ከነብዩ በላይ ማን አለ? ዛሬ አይን አላህ ማለት ብሎ መለወጥ አይቻልም መጠየቅ ይላል አንዳንዱ። አይን አላህ አላህ የት ነው ብሎ መጠየቅ አይቻልም ይላል። አይን አላህ ብለው እኮ መጀመሪያ የጠየቁት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ታዲያ ረሱል ልታከፍር ነው? ረሱል ላይ ምን ሁጃ ልታቆም ነው? አይን አላህ ብለው ያችን ጃሪያ ያችን ሴት የአንድ ሰው አገልጋይ ነበረች። ፍየል ስታስበላበት በትኩላ በጣም ቀጠቀጣት። ከዛ ጨንቆት መጥቶ ነብዩን ጠየቃቸው። ምን ላድርጋ እስቲ ይዛትና አሉ። አይን አላህ አሏት ነብዩ ሰለላሁ ዐለይሂ ወሰለም። አላህ የት ነው አሏት። ፊሰማ ሰማይ ነው። ሰማ የሚለው ከበላይ ማለት ነው። አነ መን እኔስ ማን ነኝ? አንተ ረሱሉላህ አንተ የአላህ መልእክተኛ ነህ። አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አሉ። ይህን ሐዲስ ኢማም ሙስሊም የዘገቡት ነው። ይህንን ነገር ለማድበስበስ አንዳንዱ ይሄ ታማኝ ሰሃቦች ያወሩት በትክክለኛ ሰንሰለቱ ጠብቆ የመጣ ከኛ ስሜት ከኛ አቅል ጋር ካልሄደ አንቀበል የሚሉ ሰዎች አሉ። አላህ ይጠብቀን። ቁርአንን በመጣበት ሐዲስን በመጣበት ስለዚህ ዲን የሞላበት ቀን ነው። አልሐምዱሊላህ የወደደልንም የመረጠልን ዲን አላህ ምንድን ነው? እስልምና ነው። ወረዲቱ ለኩሙል ኢስላመ ዲና። አዎ እስልምናን መርጦላቸዋል። ኢነ ዲና ኢንደላሂል ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረል ኢስላመ ዲና ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ እሱን አንቀበለውም፣ በመጨረሻውም ዓለም ከከሳሪዎች ይሆናል አለ አላህ። ከኢስላም ውጭ የለም። የነቢያቶች በአጠቃላይ ዲን ነው፣ መመሪያ ነው። አላህ የሰጠን የወደደው እውቅና የተሰጠው ዲን ኢስላም ነው። በኢስላም መኖር ወላሂ ኒዕማ ነው። ስንኖር ግን በመመሪያው እንኖር። በፍላጎቴ በስሜቴ አይ አንድ ነገር ልጨምር ልቀንስ የለም። በቃ ሙሉ ነው ከተባለ አዳዲስ ፈጠራ ቢድዓ ላመጣበት እንደፈለኩ ላጨማለቀው አልችልም። ለምን? መመሪያ ነው፣ ማንዋል ነው። በጣም የሚያጅበው ዲን ላይ ሲሆን ነው ሰው ልጅ የሚጫወተው። የሆነ ፍሪጅ ገዝቶ የሆነ ቴሌቪዥን ነገር ገዝቶ ኤሌክትሪክ ዕቃ ነገር ገዝቶ ማንዋል ተሰጥቶት በዚህ ማንዋል መሰረት ነው የምትጠቀመው ቢባል ባያቅ እንኳን አዋቂዎችን ጠይቀው እንዴት ነው ይላል። ምን እንዳይበላሽበት እንዳይቃጠልበት የሆነ ነገር እንዳይልበት ለዱንያው ጉዳይ ለሚጠቃቀማቸው ነገሮች ይጠነቀቃል የሰው ልጅ። የአላህ ዲን ላይ ግን ትጫወታለህ ቢላህ ላይ እንዴት ተብሎ። ስለዚህ ዲን ሙሉ የሆነበት ነው። ታዲያ እነዚህ ፊት ለፊታችን ያሉት 10 የዙል ሂጃ ቀናቶች ምን አይነት ደረጃ አላቸው? አን ኢብኑ አባስ رضي الله عنهما قال رسول الله صلى الله عليه وسلم ما من أيام الأمل الصالح فيها أحب إلى الله من هذه الأيام يعني أيام الأشر كأنات يلم ملكام سرا الله زند እጅግ ተቀባይ ተወዳጅ የሆኑበት ቀናት ስራ የለም ከነዚህ 10 ቀናት የበለጡ ብሎ ሲናገሩ قال يا رسول الله ولا الجهاد في سبيل الله جهاد في سبيل الله ቢሆን ከነዚህ 10 ቀናት ውጪ እንኳን ጂሃድ ፊ ሰቢልላህን ጭምር ይበልጣሉ ማለት ነው። እነዚህ 10 ቀናት የሚሰሩ ልብ በሉ። ጂሃድ ፊ ሰቢልላህ በእነዚህ ቀናት በእነዚህ ቀን ከሆነማ ትልቅ ነው ማለት ነው። ግን ከነዚህ ቀን ውጪ ማለት ነው ጂሃድ ፊ ሰቢልላህ አንድ ሰው ቢወጣ እነዚህ 10 ቀናቶች የሚሰሩ ስራ ይበልጡታል ከዚህ እንኳን ሲሉ قال ولا الجهاد في سبيل الله أو جهاد في سبيل الله ቢሆንም إلا رجل አንድ ሰው ሲቀል خرج بنفسه وماله بالله من قال للسوا ገንዘቡንም ነፍሱንም ይዞ ወጥቶ فلم يرجع من ذلك بشيء በአንዳቸውም ያልተመለሰ رواه البخاري ነፍሱም ገንዘቡም እዛ ይቀር ከሆነ ይህ ሰው በላጭ ነው። ከዛ ውጭ ግን أفضل أيام الدنيا ከዱንያ እጅግ በላጭ ቀናት የሆኑት እነማን ናቸው? እነዚህ ቀናቶች ናቸው። አላህ የማለባቸው ቀናቶች ናቸው። ወልፈጅሪ ወለያሊ አሽር አለ። በንጋት እምላለሁ አለ አላህ። በፈለገው መማል ይችላል። ወለያሊ አሽር በአስርቱ ሌሊቶች አለ። አዎ አላህ መማል ይችላል በፈለገው። ወለይሊ ወቲኒ ወዱሃ ወልዐስር እያለ አላህ መማል ይችላል፣ መብቱ ነው። የሰው ልጅ ግን ከአላህ ውጭ በማንም መማል
አይችልም من حالف بغير الله فقد أشرك ከአላህ ውጭ በአላህ አካል የማለ በርግጥም አጋራ አው መማል አይችልም መማል ካለበት በአላህ ይማል አለዛም ዝም ይበል والله وبالله ብለ እንጂ እናቴ ትሙት ከእናቴ ስጋ ይነጥለኝ ነብያችን በሾቹን ምናምን በዘመኑ ስትመጣ ደግሞ የዘመኑ ፋሽን ከፊት ሽድፋኝ ይላል የሆነ ሴት ይቀጥርና ይቀጥርና በከፊት ሽድፋኝ በሳት መጥቻለሁ ይላል አይፈቀድም አላህ ቢደፋስ ምን ልትሆን ስለዚህ አንድ ሰው ከማለ በማን ነው የሚለው በአላህ ነው አላህስ መብቱ ነው አላህ ምሎ የሚናገርባቸው ነገሮች ግን ከባዶች ናቸው والفجر وليالي العشر وليالي العشر የተባሉት المراد بها عشر ذي الحجة እዚች ጋር የዙል ሂጃ 10 ቀናቶች ናቸው አለ የዙል ሂጃ 10 ቀናቶች ናቸው كما قاله ابن عباس وابن زبير ومجاهد وغير واحد من السلف والخلف ابن عباس ابن زبير مجاهد እነዚህ የተፍሲር ሊቃውንቶች ናቸው መሪያቸው ኢብኑ አባስ ነው ተርጅማኑል ቁርአን ተብሎ የሚታወቁት ሰሃቢይ የነብዩ አጎት ልጅ አብዱላህ ኢብኑ አባስ ወለያሊ العشر የተባሉት የዙል ሂጃ 10 ቀናቶች ናቸው ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙል ሂጃን 10 ቀናት የሚወዳደር የለም ከሌሊት ከሆነ ግን የመጨረሻው የረመዳን 10ቱ ሌሊቶች ይበልጣሉ ለይለቱል ቀድር ስላለባት በእነዚህስ የውሙ ተርዊያ አለ የውሙ አረፋ አለ የውሙ አልአድሃ ኢደል አድሃ የውሙ ነህር አለ ስለዚህ በላጭ ቀን ናቸው በእነዚህ 10 ቀናቶች የሚሰሩ ስራ እጅጉን በጣም ተወዳጅ ትልቅ ቦታ ያለባቸው ናቸው ስለዚህ እኛ ጋር ምን ይጠበቃል ከተባለ በእነዚህ 10 ቀናት ራሳችንን አስተካክለን እናምጣ ዝም ብለን ልንቀበለው ተውባ እናድርግ استغفار እናድርግ ንጹህ ነን ከአላህ ጋር ግንኙነት እናሳምር ሰላት ላይ የፎረፉን ከሆነ የሰላቱን ሁኔታ አስተካክል ከመስጊድ ርቀ ከሆነ ወደ መስጊድ ተመለስ የሰው ሐቅ ነክ ከሆነ መልስ ቤተሰቦች የተቆራረፉ ካላችሁ ባልና ሚስቶች 10 ቀናት ውድ ቀናቶች የመጡ ናቸው በደስታ ዒዱ እየመጣ ነው በደስታ ለማሳለፍ ካሁኑ ቀልባችሁን ክፈቱታ ንጹህ አድርጉታ አውፍ ተባባሏ ቤተሰብ በቤተሰብ ማከል ኩርፊያ እንዳይኖር በጓደኛ ማከል ኩፍራ እንዳይኖር በወንድማማቾች ነገር ኩፍራ እንዳይኖር መቆራረፍ እንዳይኖር ልባችንን ንጹህ አድርገን እነዚህን 10 ቀናት እንጠቀምበት 10 ቀናት ናቸው ይመጣሉ ይሄዳሉ ኢብኑ ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የኢባዳ እናቶች የተባሉት በአጠቃላይ የተሰባሰቡበት ቀን ነው ሰላት አለ ሰደቃ አለ ጾም አለ ሐጅ አለ ሐጅ ከነዚህ ቀናቶች ውስጥ የለም 8ኛው ቀን አለ የሚጀምር የሐጅ ስራ 8ኛ ቀን ይጀምራል 12 ወይ 13ኛ ቀን ያልቃል ስለዚህ ሁሉንም ኢባዳ ሰብስቦ ያዙ ቀናቶች ናቸው አሉ የሚባሉ የኢባዳ አይነቶች ከነዚህ 10 ቀናቶች እንደዚህ አይሰባሰቡ ስለዚህ እነ 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ አንዱ ምን የውሙ አረፋ የአረፋ ቀን ማለት ልዩ ቀን ነው አረፋ የሚለው ስያሜውን ዑለማዎች የተለያየ ስያሜ ሰጥተውታል ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው አረፍቱኪ አወኩሽ አወኩ የተባባሉበት ወይም ደግሞ ጅብሪል አለይሂ ሰላም ኢብራሂም አለይሂ ሰላም የዑምራውን በለው የሐጅ ስነ ስርዓቶችን ሲያስተምራቸው አረፍተ ሲላቸው አረፍቱ አወኩኝ በዚህ ተሰየመች ይላሉ ዑለማዎቹ ይህ ቀን ልዩ ቀን ነው ለምንድን ነው ልዩ ቀን ከተባለ አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው ሁር የሚልበት ቀን እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል አለይሂ ሰላቱ ወሰላም ሲናገሩ ምን አሉ ማ ሚን የውሚን አክሰረ ሚን አን يعتق الله فيه عبدا من النار من يوم عرفه ምንም ቀን የለም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን እንደ አረፋ ቀን የለም አሉ ያ አላህ ከጀሃነም እሳት ሁር የሚባልበት ነፃ የሚባልበት እንደ አረፋ ቀን የለም ከጀሃነም እሳት እንግዲህ በየረመዳን ሌሊቱ አለ ተብሏል አይደል አላህ ሁር የሚላቸው ግን እንደ አረፋ ቀን በብዛት ሁር የሚባልበት ቀን የለም እንደ አረፋ ቀን ተብሏል የአረፋ ቀን በጣም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነው ደረጃው አረፋ ላይ የቆሙ አላህ ይወፍቃል እኛንም አሚን በለዋል
ሐጅ የሄዱትም ወንድም እህቶቻችን ሐጃቸውን አላህ በሰላም ተቀብሏቸው በሰላም ለሀገራቸው የሚበቁ አላህ ያርጋቸው። እዛ ቦታ ላይ የቆሙትን ደግሞ አላህ ይፎክርባቸዋል በመላእክቶች። ኢነላሃ ዩባሂ ቢአህሊ አረፋት አረፋ ላይ ላሉ ሰዎች ላይ አላህ ይፎክራል። አህለ ሰማኢ ሰማይ ውስጥ ካሉት መላእክት ዘንድ ይፎክርባቸዋል ለመላእክቶች። ፈየቁሉ ለሁም እንዙሩ ኢላ ኢባዲ ወደ ባሪያዎቼ ተመልከቱ። ጃኡኒ ሹዕሰን ጉብረን አቧራ የለበሱ ጸንጎራቸው የተንጨባረረ የተጎሳቆለው ነው። ሚን ኩሊ ፈጅን ዓሚቅ ማለት ነው። ከተለያዩ አቅጣጫ እንዴት የሚፈልገው ከኔ ጋር ግንኙነታቸውን ለማሳመር ትእዛዜን ለመፈጸም እንዴት እንደመጡ ተመልከቱ ይላቸዋል። አላህ ይፎክርባቸዋል። ደረጃዋ ትልቅ አደረገው። የውም ዓረፋ ዱዓው እጅጉን በላጭ ያለው የሚደረጉ ዱዓ ሙስተጃብ የሆነበት ቀን ነው ተባለ። የውም ዓረፋ ነቢዩ ሰለላሁ ዐለይሂ ወሰለም አን ዓምር ብን ሹዓይብ አን አቢሂ አን ጀዲሂ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ኸይሩ ዱዓኢ ዱዓኡ የውም ዓረፋ ከዱዓዎች ሁሉ በላጩ ዱዓ የውም ዓረፋ የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ ኸይር ነገር ከተባለ የተሻለ የሚባል ነገር ደግሞ እኔም ከኔ በፊት የነበሩ ነቢያቶች ያሉት ነገር ቢኖር ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይኢን ቀዲር። የአላህን ብቸኛ ተመላኪነት የሚያነክስ ይሄ ዚክር የዛኔ መብዛት አለበት ነው። ላኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ዋህደሁ ብቻውን ነው፣ ብቸኛ ተመላኪ ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምድ ምስጋናም ለሱ ነው። ወሁወ አላ ኩሊ ሸይኢን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ይህን ስናገር ብዙ ጊዜ ነግራችሁ ከሆነ አላቅም። ሾጀሌ መስጊድ የአንድነቱ ሜዳ የሚል ርዕስ አዘጋጁና ወንድሞች ጋበዙኝ። ስለ አረፋ ነው፣ የአንድነት ሜዳ ነው። አዎ ጥቁሩም ቀዩም ከሰባቱም አህጉር የሚሰባሰቡበት አንድ ላይ ሆነው ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሁሉም ባለስልጣኑም ተገዡም ሀብታሙም ድሃውም ጥቁሩም ቀዩም ሁሉም ሰው እችን ነገር ነው የሚደጋግመው። የአንድነቱ ሜዳ ሁሉም በአንድነት የሚሰባሰቡበት። አላህ ነቢዩ ሰለላሁ ዐለይሂ ወሰለም ይህንም ብለዋሉ። ኸይሩ ዱዓኢ ዱዓኡ የውም ዓረፋ ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብል የሚለውን እችን ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ የሚለውን አሁን እንደተነተንኩት ስተነትን አንድ ወንድም መንገድ ላይ አግኝቶኝ ቲክቶክ ላይ አንድ ወንድማችን ይህንን ነገር አየና ስለ ላኢላሃ ኢለላህ የተነገረውን ነገር ሰምቶ እስልምናን ተቀበለ አለ። አዎ እስልምና የሚማርክ ቃል ነው። ሰው ወደ እስልምና እንዲመጣ ነው። ለባዕድ አምልኮ፣ ለጠንቋይ፣ ለእንጨት፣ ለብረት፣ ለማንኛውም ነገር እንዳይሰግድ የሚያደርግ ነው። ብቸኛ ተመላኪ ንግስና ለሱ የሆነ ምስጋና ለሱ የሆነ የሰማይ የምድሩ ፈጣሪ የሁሉን ነገር አስገኘውን ጌታ ሊሰገድለት፣ ሊታረድለት፣ ሊመለክ፣ ሊያመሰግኑት፣ ሊማጸኑት የሚገባ ጌታ ማን ነው? አላህ ብቻና ብቻ ነው። ከአላህ ውጭ ሊያድን የሚችል ማንም የለም። ሊዳን የሚቻለው በአላህ ሲታመን ብቻ ነው። ከአላህ ውጭ መዳን አይቻልም በማንም። ወላሂ በኢሳም በኢየሱስም መዳን አይቻልም። ሊዳን የሚቻለው በማን ነው? በአላህ ነው። ኢሳም ኢየሱስም አለ ኢነላሃ ረቢ ወረቡኩም፣ የኔም የእናንተ ጌታ እኮ አላህ ነው። ፈዕቡዱህ እሱም ተገዙት። ሃዛ ሲራጡ ሙስተቂም፣ ይህ ነው ትክክለኛው መንገድ ብሎ ዒሳም ወይም ኢየሱስ ዓለይሂ ሰላም ሰላም በሳቸው ላይ ይሁንና የሰበኩት ያስተማሩት ይህንን ነው። ስለዚህ አረፋ ላይ የሚደረጉ ዱዓ ያን ቀን ሙስተጃብ ነው። ታዲያ በእነዚህ 10 ቀን የቻለ መጾም ይችላል። ለምን? አልዓመሉ ሷሊህ ውስጥ ምን ይገባል? ጾም ይገባል ከመልካም ስራዎች ውስጥ። ነገር ግን የውሙ አረፋ ግን አረፋ ላይ ያልቆሙ ሐጅ ላይ ያልሆኑ ከዛ ውጭ ላሉ ሰዎች ግን የውሙ አረፋ እንዲጾሙ የአላህ መልእክተኛ ምክር ሰጥተዋል። ነቢዩ ሰለላሁ ዐለይሂ ወሰለም አቢ ቀታዳ ረዲየላሁ ዐንሁ ሲናገሩ ቃለ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሰውሚ የውሚ አረፋ፣ የአላህ መልእክተኛ ስለ አረፋ ቀን ተጠየቁ። ቃል ዩከፊሩ ሰነተል ማዲያ ወልባቂያ ረዋሁ ሙስሊም፣ ያለፈውን የአንድ ዓመት ወንጀልና የወደፊት የአንድ ዓመት ወንጀል ያስምራል። አላሁ አክበር አላሁ አክበር። ወንድሜ ይሄን ነገር ከሰራህ ግብር የ6 ወር ይቀነስልሃል፣ ታክሱም ይነሳልሃል ቢባል
አንድ ወር እንዲህ ብትሰራ ቢባል ማይሰራ አለ። የስድስት ወር ግብር እንዲነሳ የስድስት ወር ታክስ ነው ምናምን የሚባለው ነገር እንዲነሳ አላህስ ምንድነው አነሳልሃለሁ ያለው? ያለፈውን የአንድ ዓመት ወንጀል የወደፊቱን የአንድ ዓመት ወንጀል እምርልሃለሁ በምን አንድ ቀን ጾመህ አለ። ያ አላህ መቼ? የውሙ አረፋ 9ኛው ቀን። አላህ እድል እንዴት እንደሚያመጣያችሁ እንዴት አዛኝ እንደሆነ እንዳያያችሁ ሱብሃንአላህ። ያን ቀን አረፋ ላይ ላሉ ሰዎች አረፋ ላይስ ሐጅ ላይ ያሉ ሰዎችስ ድካም ላይ ናቸው። ስለዚህ ኢባዳ ላይ ናቸው። ከጧት ጀምሮ ፀሐይ እስክትጠልቅ እዛ ቦታ ላይ አላህን እየተገዙ ነው። እዛ ላይ ጾም አይደለም አፍጥረው ኢባማ በማድረግ ለምን ነብዩ ሰለላሁ ዐለይሂ ወሰለም የውሙ አረፋ ላይ ግመል ላይ ሆነው ወተት እየጠጡ አሳዩ እንዳልጾሙ ለማሳየት። ከነሱ ውጭ ላለ ሰው ግን ይወደዳል የአረፋ ቀን መጾም። ለምን ወንጀል ያስምራል፣ ዱዓው በላጭ ነው ተብሏል። በዛ ቀን እጅን አንሳ። ስንት ክራውድ የገባህ ጭንቀት ውስጥ የገባህ ልጅ ፈልገ ያጣ ትዳር ፈልገ ያልተሳካለ ነገሮቹ ያልተመቻቹልህ እነዚህ 10 ቀናት በኢባዳ አሳልፍ። ያንን ቀን ደግሞ ያ ረብ በል። ለምን? በጣም የሚያፍር ጌታ ስላለ። ማን? አላህ። በምንድን ነው የሚያፍረው? ባሪያዎቹ ጠይቀውት በባዶ መመለስ ያፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። عن سلمان قال رسول الله صلى الله عليه وسلم سلمان رضي الله عنه باستلالت حديث يا الله ملكتنيا نبي صلى الله عليه وسلم من قالوا إن ربكم ينانت جيتا تبارك وتعالى يا يتقدس وكف يالو يتقروا جيتا حي كريم. حي نو هياو كريم نو እንደዚሁም ችሮታው ሰፊ ነው ለጋሽ ነው። يستحيي يا الله ያፍራል من عباده كباريوቹ إذا رفع يديه إليه ودسو እጆቻቸውን አንስተው ሲለምኑት ሲጠይቁት أن يردهما صفرا በባዶ ሊመልሳቸው ያፍራል። በባዶ አልመልስም አንበሻብሽ ነው መመልስ እያለ ነው። አው በሌላ ሐዲስ እንደመጣ አንድ የአላህ ባሪያ በምድር ላይ አንድ ሙስሊም የለም አላህን የሆነን ጥያቄ ጠይቆ በጠየቀው ጥያቄ ዝምድና መቁረጥ ከሌለበት ወንጀል ከሌለበት በወንጀል አይተባበርም። አያችሁ አላህ ፍትሃዊ ነው። ሁሌ በወንጀል አይተባበርም። የሆነች ነገር በሙስና እንዲሳካልኝ የሰው ሐቅ ነው የሆነ ሰው የሰው ሱቅ ለውስጥ የሰው ቤት ለውስጥ የሰው መሬት ለውስጥ እዚህ ጋር ማቃቸው ባለስልጣኖች አሉ አመቻችቼ እንደውስ ለኔ እንዲሆን እንደው ጌታዬ እርዳኝ ብትል አላህ አይቀበልም። የዘመኑ ምስኪን ደግሞ በኳስ የተለከፋላ ከሌ ቡድን ያ ቡድን ይላል። ከዛስ ያስይዛል ቤቲንግ ቁማር ይላል። ያ ረብ የዛሬውን አግራልኝ ይላል። አላህ አይቀበልም። አትልፋ። በወንጀል አይተባበርም። ከነከሌ ጋር ያለን ግንኙነት ይቋረጥ ዝምድና ላቋርጥ አላህ አይቀበልም። ከነዚህ ውጭ ግን ንጹህ የሆነ ዱዓ አንድ ሰው ከለመነ ከሶስት አንዳለው። አንደኛው የለመነው ወዲያው ከች ወዲያው አገኘዋል ወዲያው ይመጣለታል አሉ ሱብሃንአላህ። የለም አላህ ለምነው የጠየቅነው የሰጠን የለም በትንሹ ሚስተር ጉዞና እንደው ያ ረብ በሰላም ገላግልልኝ ብለህ አላህ በሰላም ይገላግልልህ የለም። የሆነ ነገር ውስጥ ጭንቅ ብሎ ከዛ ነገር ያ ረብ ስትል ከዛ ጭንቀት ያዳነ ይገላግልህ ቀን የለም። የሰው ልጅ ነን እንረሳለን። ሸይጣን ብዙውን ያስረሳናል እንጂ አላህ የዋለው ውለታ ብዙ ነው። ስለዚህ የመጀመሪያው ወዲያው ይመጣል። ሁለተኛው መጥፎ ነገር ነበር በላ ነበር የሚመጣ ኪሳራ ንግድ ሊከስር ሱቅ ሊቃጠል የሆነ በላ ይመጣ ነበር። የጠየቀው ነገር ይቀርና በላው ይቀለበሳል። አየ ስንት በላ ተቀልብሷል አላህ ብቻ የሚያውቀው። ሁለት ሶስተኛ إما أن يدخر له في الآخرة ወይም ለአኺራ አላህ ያዘገይለታል ያቆይለታል። አኺራ ላይ አከማችቶ ይሰጣል። ሰላት መስገደው ጀነትን ፍለጋ ነው። ጾም ጾሞ ጀነት ፍለጋ ነው። ዱዓ አድርገህ አኺራን ይሰጣል። ዱንያም ደግሞ ታሰበዋል። ባሬ በዚህ ቀን ጠይቀኝ ሳልሰጥ ቀረው አው እንካ ዛሬ ይለዋል። ያልሰጠውን ሲሰጠው ምን ሲለው የሰው ልጅ ምን ይላል? ምን ነው የለመንኩት የጠየቅኩት ነገር በአጠቃላይ ለአኺራ በቆየልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በባዶ የሚቀር የለም። እናስ ያንን ቀን በዱዓ በዚክር በቁርአን ያን ቀን ይበልጥ ነው እንጂ 10 ቀን ደግሞ 10 ቀን ብቻ እኮ አይደለም። ዙልሂጃ ከተከበሩ ከ4 ወራቶች ከ12 ወራቶች መካከል አንዱ ነው። ከተከበሩ 4 የተከበሩ አሉ። አላህ ሰማይ ምድርን ሲፈጥር ስንት ወራት አድርጎ ፈጥሯል? 12 ነው። 13 የሚባል ወር የለም። አላህ የፈጠረው 12 ወር ነው።
ሚንሃ ከነሱስ አርባዕቱ ሑሩም አራቱ የተከበሩ ናቸው። ማን ማን? ሙሐረም አለ፣ ከዛስ ረጀብ አለ፣ ዙልቂዳ አለ፣ ዙልሂጃ አለ። ሶስቱ ተከታታይ ናቸው። ዙልቂዳ፣ ዙልሂጃ፣ ከዛስ ሙሐረም ነው። ዙልሂጃ ከ12 ወራቶች 12ኛ ወር ነው። የወሩ መዝጊያ ነው። ኺታሙን ያሳምርልሃል ማለት ነው። ከዛስ መግቢያውን ደግሞ የተከበረው የአላህ ወር የሚባለው ሙሐረም ሸህሩላሂል ሙሐረም የተባለው ገና አላህ ፊት ለፊቱ ያመጣልናል በወሩ ማለት ነው። ምን አሹራ የሚባለውን ጾመውን ምን የአንድ ዓመት ወንጀል ያስምራል አሉ። ያ አላህ እንዴት እንደሚያጥበናያችሁ። ይሄ የተከበረ ወር ነው። በዚህ የተከበረ ወር ላይ ወንጀል መስራት ከባድ ነው። በተለይ በ10 ቀናት ወንጀል ላይ መዳፈር ከባድ ነው። ስለዚህ እኛ ላይ ምን ይጠበቃል? ንጹህ ሆነን እስቲግፋር አድርገን ዱዓ አድርገን መቀበል። እሺ ዙልሂጃ ሊገባ ነው ከተባለ ይሄን አህካም ሁላችሁም ያዙ። ውዱህያ የሚያርድ ሰው የ10 የዙልሂጃ ቀናቶች ሐጅ ላይ ካሉ ሰዎች ጋር ያመሳስሉናል። አላህ እንድንመሳሰል አላህ አደረገን። ሐጅ የነየተ ሰው ለበይክ ያለ ሰው ይቆጠባል አይደል? ኢህራም ካደረገ ጀምሮ ለበይክ ካለ በኋላ ጥፍሩን አይቆረጥም፣ ጸጉሩን አይላጭም፣ አንድም መንቀል አይችልም። እነሱ ሽቶ አይቀቡም። የኢህራም ልብስ ነው። የኢህራም ልብሱን አያልቅም። መቼ? የሐጅ ስነ ስርዓቱን እስኪፈጽም ድረስ እስኪጨርስ። 10ኛው ቀን የሚታረደውን አርዶ ጀመራት ሂዶ ከወረወረ በኋላ ጸጉሩን ከተላጨ በኋላ የዛኔ ልብሱን መቀየር ይችላል። ምን ማድረግ ይችላል ማለት ነው። ከዛ በፊት ግን አይቆረጥም። ከኛ ጋር ታዲያ ምን አመሳሰለው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አን ኡሚ ሰለማ ረዲየላሁ ዐንሃ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢዛ ረአይቱም ሂላለ ዚልሂጃ የዙልሂጃን ጨረቃ ያያችሁ ጊዜ አሉ። ምን ማለት ነው? ዙልቂዳ 29 ላይ ጨረቃ ወጣ ነገ ዙልሂጃ 1 ነው ሲባል ማለት ነው። ወይም ደግሞ 30 ከሞላ ዙልሂጃ በንጋታው 1 ነው አይደል? ቀን 31 አይሆንም መቼም 30 ያልቃል። ቀጣዩ 1 ነው የሚሆነው የዙልሂጃ ወር ነው። ያንን ግን ምሽቱን ካያችሁ ወአራዳ አሐዱኩም አንዳችሁ ከፈለገ አዩضحየ ኡዱህያ ማድረግ የፈለገ እንደሆነ ፈልዩምሲክ አን ሸዕሪሂ ወአዝፋሪሂ አሉ። ጸጉሩንም ጥፍሩንም ከመቁረጥ ይቆጠባሉ። 10 ቀን ልክ ነገ ነው ሲባል ጨረቃ ከወጣች ኡዱህያ የሚያርድ ሰው ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩንም አይቆረጥም። ከዛስ ልብስ ግን ይቀያይራል፣ ሻወርም ይወስዳል፣ ሽቶ ምንም መቀባት ይችላል። ግን ምኑ ተቆጠበ? ጸጉሩንም ከሰውነቱ ምኑንም ጸጉር እንዳያነሳ፣ ጸጉሩንም እንዳይቆረጥ፣ ጥፍሩም እንዳይቆረጥ። እስከ መቼ? ዒደል አድሃ የኢድ ቀን ሰላት ሰግዶ መጥቶ ኡዱህያውን እስኪያር። ኡዱህያውን ካረደ በኋላ ምን ያደርጋል? ቀድሞ ቀመሱንም ጸጉሩንም ጥፍሩንም ምን ያደርጋል? ይቆረጣል ማለት ነው። ተመሳሰለ አልተመሳሰለ? አያችሁ ሱብሃንአላህ። ታዲያስ አጅሩ ምንድነው ከተባለ በጸጉሩ ልክ እኮ ነው። ምንዳ አለው። ነብዩ 2 በጎች ሙከቶችን አረዱ። አንዱን ለቤተሰቦቻቸው፣ አንዱን ደግሞ ለኡመታቸው። ኢላውል ቂያማ ድረስ ማረድ የማይችል አቅም የሌለው የመጣ ሰው ማን አርደውለታል? ነብዩ ሰለላሁ ዐለይሂ ወሰለም። አቅም ያለውስ ማረድ አለበት። በዚያው አጋጣሚ ኡዱህያ የምታርዱ ወንድሞች እህቶች፣ አቅም አላህ ይለገሳችሁ የቲሞችን አስታውሱ። የቲም እንዳያለቅስ። አባቴ ቢኖር እኛ ቤትም እኮ ፍየል ይታረድ ነበር፣ በግ ይታረድ ነበር ሚል የቲም እንዳይኖር፣ የሚያለቅስ የቲም እንዳይኖር፣ አባቴ ቢኖር ልብስ ይገዛልኛል ሚል የቲም እንዳይኖር። አስደስተው፣ አላህ ያስደስታል። ቤታቸውን ሙሉ አድርግላቸው፣ አላህ ይሞላልሃል። ወላሂ የቲምን መንከባከብ፣ የቲምን የሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም 2 ጣታቸውን እንዲህ ላይ አይተው ተናገሩ። እንደዚህ ነን አሉ። የቲምን አናት ማበስ ልብ በሉ ቀልብን ያረጥባል አሉ። ቀልብ እንዲረጥብ የቲምን አናትን አብስ አሉ። ያ አላህ ማበላትስ፣ ማጠጣትስ፣ ማልበስስ፣ እንባውን መጥረግ፣ ማስደሰትስ ታዲያ ይሄን አደራ ክፍለ ሀገር የምትሄዱ ወንድሞች እየተዘጋጃችሁ ልጆቻቸው የሌላቸው በድንገት የሞቱባቸው እናቶች አባቶች ይኖራሉ ክፍለ ሀገር ላይ። ሌላ ጊዜ ልጆቻቸው ኢዱ ቀን ሲመጣ አረፋ ነው ሲባል የሚያንበሻብሿቸው አቅም አላህ የሰጠ ተደራጅታችሁም በማዋጣትም ምን በማለትም እንደነዚህ አይነት እናት አባቶችን አስደስቱ። ልጄ እኮ አምና ይዞልኝ ይመጣ ነበር፣ አሁን ግን አላህ ወሰደብኝ ምንም የለኝ ሚል
እናትና አባትም እንዳይኖሩ አስደስቱ። አንድ ቦታ ላይ ሰሞኑ ለዳዕዋ ሄደ ጉራጌ አካባቢ እነሞር የሚባል አካባቢ ላይ ወንድሞች ወሰዱኝ ለመስጊድ ምርቃት ብለው ሀሩን ሚዲያ በአጋጣሚ እነሱ ነበር የጋበዙኝና ሲሄድ አንድች ኢንፎርሜሽን ሰማሁ። ልብ በሉ፣ በተለይ የየአካባቢው የገጠር ተወላጆች በየአካባቢያችሁ አዲስ አበባ ነዋሪ፣ ውጭ ሀገርም ነዋሪ ያላችሁ ተደራጁ፣ አካባቢያችሁን አልሙ። ምን በሉ አሁን ልጆቻቸውን እያከፈሩባቸው እዚህ ያመጡ ሱቅ የሆነ ነገር እያደረጉ ያከፍሩባቸዋል። የሀዲያን ታሪክ ለመድገም እያሰቡ ያሉ አካላቶች አሉ። የአክፍሮት ኃይላት ሀዲያ ሱልጣኔት ነበሩት፣ በኢስላም የሚታወቁ ናቸው። መጀመሪያ ምን ሰሯቸው? ልጆቻቸውን አከፈሩ። ከዛስ አባት ሲደክም ሲታመም እኔ እንደዚህ ያደርግልሃለሁ ክፈር ይለዋል። ልጅ ያከፍረዋል። የሙሳና የኸድር ታሪክን ኸድር ያን ሕፃን ልጅ ገድለውታል አይደል? ሙሳ ጠየቁ። ለምን? ጡግያን ነው ኩፍራክ የሆነ ልጅ ነው፣ ለእናት ለአባቱ አስቸጋሪ ነው። የልጅ መጥመም ለእናት ለአባት ያሰጋል፣ ለማክፈር ደረጃ። አላህ ይጠብቀን። ዛሬም ይሄ ነው። ምን ይሏቸዋል? ለኢድማ አላርድልህም። ማርድልህ ለመቼ ነው? ለመስቀል ነው፣ ለእንትን ነው ማርድልህ ይለዋል። አየህ፣ በዚህ የጎዷቸው ነው። ስለዚህ አቅም የሰጣችሁ ሰዎች ምን አድርጉ? ሂዱና በየአካባቢው ይህን ነገር አስደስቷቸው። የኢድ ቀን ስትሄዱ ደግሞ ዳዕዋም ደግሞ በደንብ አድርጉ። ዝም ብላችሁ የዱንያውን እህል ምግቡን ብቻ አይደለም፣ ዳዕዋ በደንብ አድርጉ። ተደራጅታችሁ ተገናኝታችሁ አላህ ከወፈቃችሁ እውቀት ያላችሁ ተሰባስባችሁ ቤተሰቦቻችን ኢስላምን አስተምሩ፣ በኢስላም ላይ እንዲጸኑ በጣም ምከሯቸው። ሴቶች ካሁኑ ራሳችሁን አዘጋጁ፣ ተውባ በማድረግ ወደ አላህ በመመለስ እነዚህን 10 ቀን ያ ረብ በሉ፣ ለምኑ። የኢድ ቀን ስትወጡ የምትሸጡ መስላችሁ እንዳትወጡ። ተቀባብታችሁ ምን ብላችሁ ተውጣጥራችሁ አላህ ልትገዙ። የኢድ ቀን እኮ የወር አበባ የሆኑ ሴቶች ጭምር እንዲወጡና ከመስገጃው ርቀው የሙስሊሙን ዱዓ የዛኔ እንዲቀበሉ ከተባለ ያ ትልቅ ቀን ነው ከተባለ እናንተ ደግሞ እንዴት አላህን በማመዝ የሚፈትን ልብስ ለብሳችሁ ሽቶ ተቀብታችሁ እንዴት ተብሎ ያን እንዳታደርጉ አደራዬ ነው፣ ምክሬ ነው። ኡዱሂያ ለ3 ይካፈላል አይደል? ኢስላም የርቀትም የቅርበትም የችግር መፍቻ መንገዶች አሉት። ዘላቂው ዘካቱል ማል ነው። አላህ አቅም የሰጠው ዛሬ እኮ ሀገራችን ላይ በስነ ስርዓት ዘካ እየወጣ ስላልሆነ እንጂ ዘካ በስነ ስርዓት ቢወጣ ሱብሃንአላህ የስንቱን ችግር እንቀርፍ ነበር። 40 ሚሊዮን ያለው ሰው እኮ 1 ሚሊዮን ዘካ ግዴታ አለበት ማለት ነው። ለ2 ወንድሞች ለ3 ወንድሞች ስራ ብታስጀምራቸው የሚቀጥለው ዓመት ዘካ ሊያወጡ ይችላሉ። ይሄ የረጅም ጊዜ መቅረፊያ ነው። አስቡበት። ችግሮች የቀላል የጊዜው ደግሞ አለ አይደል? ኢደል ፊጥር ሲመጣ ዘካተል ፊጥር የሚባለውን ነገር አመቻቸ ከኢድ ሰላት በፊት። ለማን? ያን ቀን ችግር ውስጥ እንዳይወድቁ እንዳንተው እንዲደሰቱ ለሚስኪኖች የሚሰጥ ባለ። ኢደል አድሃና መጣና ደግሞ ኡዱሂያው ለስንት ይከፈላል? ለ3 አይደል? 1/3ኛውን ለሚስኪን እንድሰጥ ማለት ነው። 1/3ኛ ቀን ከቤተሰብ ከዘመድ አዝማር ጋር አለ 1/3ኛ ራስ ታስቀምጣለህ፣ ለሚስኪን ትሰጣለህ። አንተ ጥብስ ክትፎ ስትበላ እሱ ሽሮ እንዳይበላ ነው። እሱ እየሸተተው ልቡ እንትን እንዳይለ አስተካክልለት፣ አመቻችለት። አያችሁ ኢስላም። ስለዚህ እነዚህ ያለንበት ቀን ልዩ ቀናቶች ናቸው። አላህ የማለበት ልዩ ቀናቶች ናቸው። በእነዚህ ቀናቶች እንጠቀም፣ እንዳያመልጡን እድል ነው። እድሉን ከሚጠቀሙ ሰዎች መካከል አላህ ያድርገን። የመጨረሻ የረሳሁት አፉ በሉኝ፣ ዱዓ ላይ አብዙ ብያቸዋል አይደል? እስቲ ቢላህ አለይኩም አስታውሳችሁ፣ ጋዛ ላይ ያሉትን ህፃናት አስታውሳቸው። ይኸው ሰሞኑ እየጨረሷቸው ነው። ሰሞኑ የቦምብ ቀለብ እያደረጓቸው ነው። የፈንጂ ቀለብ እያደረጓቸው፣ የጥይት ቀለብ እያደረጓቸው ነው። እነዚህ አረመኔዎች ወንድሞቻችን እህቶቻችንን እየጨረሱ ነው። የዘመኑ ፊራውን ሴት ኃይል፣ ወንድ ኃይል፣ እናት ኃይል፣ አባት ኃይል፣ ህፃን ኃይል፣ ምን ኃይል ሁሉንም ገና የተወለደ ህፃን ሆስፒታል ላይ እንዲጠፉ እያደረገ። የበፊቱ እኮ ወንድ ነበር የሚመርጡ አይደል? ይሄ የባሰ ሙጅሪም ነው። ያ ረብ ብለን እንደው አላህ ቁድራውን ሀያል ነው፣ ቻይ ነው፣ ሕክማ አለው፣ ጥበብ አለው። ሹሃዳዎች እንዲበዙ እንፈልገዋል። የአላህ ሕክማ አለው። የሚሰራው ነገር በአጠቃላይ ጥበብ አለው አላህ፣ ምንም አንጠራጠርም። እኛ ግን እጃችንን አንሳ አላህ ሀያልነቱን በእነሱ ላይ እንዲያሳየን፣ በእነዚህ አረመኔዎች ላይ
ጋዛ ላይ ፍልስጤም ያሉት ወንድሞች ሌሎችም ቦታ ላይ ሙስሊሞች መከራ የሚደርስባቸው አላህ ነጃ እንዲላቸው የበላይነቱን እንዲለግሳቸው ሁላችሁም ዱዓ አድርጉ። ሙስተዒድ ናችሁ? ሁላችሁም ነይታችሁ ዱዓ አድርጉ። ዱዓ ሙስተጃብ የሚሆንበት ቀናቶች ናቸው። በተለይ የውሙ ዓረፋ እጅግ ተቀባይነት ያለው ቀን ነው። ጾሙ የሁለት ዓመት ወንጀል የሚያስምር ነው። ዱዓው ኸይሩ ዱዓኢ ዱዓው የውሙ ዓረፋ ከዱዓዎች ሁሉ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው ተብሏልና አላህ በእነዚህ 10 ቀናት ተጠናክረን ዒባዳችንን አሳምረን ከሱ ጋር ለግንኙነታችን አሳምረን የምንጓዝ አላህ ያድርገን። ደርሰን የምንጠብቀው የምንጨርሰው በአግባቡ የምንጠቀመው አላህ ያድርገን። አላህ ከተቀበላቸው ባሪዎች መካከል አላህ ያድርገን። ከተቀበላቸው ባሪዎች መካከል አላህ ያድርገን። አላህ ለሰጠን እድል ተጠቃሚዎች አላህ ያድርገን። ላመጣልን እድል ተጠቃሚዎች አላህ ያድርገን። እድሉን በአግባቡ የምንጠቀም አላህ ያድርገን። ወንጀላቸውን ከማረላቸው ባሪዎች መካከል አላህ ያድርገን። አላህ ከጀሃነም እሳት ሁር ካላቸው ባሪዎች መካከል አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። ያ ረብ ፍልስጤም ያሉት ወንድም እህቶቻችን አንተው ድረስላቸው። እርዳታህን በእነሱ ላይ አንተው አድርግ ያ ረብ። ያ ረብ አንተ መንገድ ላይ የሚታገለውን ለአንድ ያንተን ፊት ፈልገው ለአንተ ብለው ከሊመቱ ላኢላሃ ኢለላህ የበላይ ለማድረግ የሚንቀሳቀሰውን እርዳታህን በእነሱ ላይ አንተው አድርግ ያ ረብ። እኛንም እርዳን። በዲናችን ላይ የምንጸና አንተው አድርገን። ከጭንቀት አንተው ገላግለን። የተቸገረን አላህ ችግሩን አላህ ይገላግለው። ያላገባውን ወጣት ትዳር ላይ አላህ ያማረ ትዳር አላህ ይለግሰው። ለሴቶች ሷሊህ ባል ለወንዶችም ደግሞ ሷሊህ ሚስት አላህ ይለግሳቸው ያ ረብ። ብዙ ዓመታት በትዳር ቆይተው ልጅ ያጡ ወንድም እህቶች ያ ረብ ያማረውን ትዳር አላህ ይለግሳቸው። ዙርየተን ጠይባ የተባለውን ትዳር አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። አንድነታችንን የእውነት አንድነት አላህ ያድርገን። በቁርአን በሐዲስ ተሳስረን አንድ የምንሆን አላህ ያድርገን። ስሜታችንን የምንገፈትር አላህ ያድርገን። የቁርአንን አስተምሮ የምንከተል አላህ ያድርገን። የቁርአንን አማና የምንወጣ አላህ ያድርገን። የሐዲስን የነቢዩን ዓለይሂ ሰላቱ ወሰላም ፈለግ ተከትለን የሱናቸውን የአስተምሮታቸውን አማና የምንወጣ አላህ ያድርገን። በዚህ አንድ ሆነን የምንሰባሰብ አላህ ያድርገን። አንድነታችንን አላህ ያጠናክርን። ይህን አንድነታችንን ለመበታተን የሚንቀሳቀሱ ኃይላት አላህ ይበታትናቸው፣ አላህ ይበታትናቸው። የእኛን አንድነት የተጠናከረ አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم انصر إخواننا في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان. اللهم انصر الإسلام والمسلمين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.